እያልሽ ነው? አትናገሪኝ። ምን እያልሽ ነው? አንተ ምንድነው የምትሸተው? መጠጣት ነው እንደመጣው? ቆይ አንተ ሰውዬ ስንቴ ነው የሚነገር? ለምንድነው ማሰማው? እንዴ አረቄ እኮ ነው የምትለው። አረቄ ትሰምኛለሽ? ቤቲ ጥፋትሽን ለመሸፈን ብለሽ ማን ነገር አታውሪ። በቃ ይሄ ዘልዛላ ባህሪ አይለቅህም ማለት ነው አይደል? እንዴ ማን ነው ዘልዛላ? ምን ነው ማንነትን ልትክድ ነው እንዴ? እድሜ ልክን ስትንዘላዘል አይደል እንዴ ኖርከው? ማርታ ከዚህ በላይ እንድትናገረኝ አልፈልግም። አይ ምትይ ከሆነ ግን ምን ልታደርግ ነው? ልትመታኝ ነው? ና መታኝ፣ ናና መታኝ። አንተ የምታውቀው እሱን ብቻ ነው። ማርታ ትሰምኛለሽ አይደል? እኔ አባቴን አክብሬ ነው እስካሁን ዝም እያልኩሽ ያለሁት። አመልሽን ማታስታኪና ማትታረሚ ከሆነ ግን እኔ ነኝ አድርገኝ። ወንድ ነህ። ቆይ እንደ ድሮ ምፈራ ነው እንዴ ቢመስልህ? ያኔ እኮ ስለማከብርህና ለአንተ ፍቅር ስለነበረኝ ነው። ወንድነቴን ባትፈታተኝ ይሻልሻል። ያንተ ወንድነት ሴት መጉዳት ላይ ነው አይደለ? ከዛ የዘለለ ምንም አታውቅም። እስኪ ንገረኝ፣ ስንቷን ሴት ነው ያስለቀስከው? በቃሽ። ለሱ ነገር ይቅርታ ጠይቅሻለሁ አይደል? አልጨረስኩም። ጥፋትንማ ትሰማታለህ። እርኩስ ነህ። እሺ ማርታ እንድመታሽ እያስገደድሽኝ ነው። አንተማ አትረባ። ህይወቴን አበላሽተኸዋል። አልለቅም፣ እፋረድሃለሁ። አንተ ማለት የሰው ሴጣን ነሽ። ሻሽ ዝም በይ። አየህ አይደል ማንነትህ መቼም አትለወጥም የምልህ ለዚህ ነው። ማርታ ይቅርታ። ምንድን ነው እዚህ ቤት ምን ተፈጥሮ ነው? ቤቲ ውዴ ምን ሆነሽብኝ ነው? ምንድን ነው የሚያጫውተዋችሁ? ኬቢ ከዚህ በኋላ እንዴ ሄኖክ ነው ታዲያ? ምን አደረገ ደግሞ ሄኖክ? ይኸውልህ ነግሬው አልሰማም አለኝ እኮ። እኔ እኮ ከዛሬ ነገ ይስተካከላል ብዬ በመክረው ጭራሽ ተመልሶ እዛው ነው ያለው። ምን አድርጎ ነው ይሄ ጋጥ ወጥ የሆነ ልጅ? ጎዳሽ እንዴ? እንዴ እኔማ ምን ሆናለሁ? ለሱ ነው እንጂ ጭራሽ መጠጥ ጠጥቶ ቤት ድረስ ይመጣል። መጠጥ ምን ችግር አለ? ትልቅ ልጅ አይደል እንዴ? እንዴ አረቄ እኮ ነው። ደም ተፍቶ ለመሞት ነው እንዴ? አረቄ የት ነው ያለው? የት አባቱ ነው ያለው? አሳድጌ ተበላሻል። አሁን ተናግሬዋለሁ። ከእንግዲህ ምንም አይነት ምህረት አላደርግለትም። የእሱን ኃላፊነት ለአንቺ ትቼዋለሁ። ከአሁን በኋላ ከአንቺ ጋር ነው የምንጣለው። ተቆጣጣሪ አትሆን የተጨማለቀው። አሁንም እኔ መጥቼለታለሁ፣ አስተካክለዋለሁ በደንብ። ይቅርታ። አንተ ግን ምን ይሻላል? ምን ማድረግ ነው የሚሻለው? ሲንተላርገ ተረጋጋ ኬቢ። ምን አደረኩኝ አባዬ? አማክን ኬቢ። ምን ልሁን ብለህ ነው ከመጠጥ ጋር የምትታገለው? ኧረ እኔ አልጠጣሁኝም። እንዴ እና ቤት እየዋሸች ነው ልትል ነው? እና ነው ሸታም ነኝ? ተናግሬያለሁ። ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ እንደዚህ አይነት ጥፋት ብትሰራ ነግሬሃለሁ። ውዴ በጭራሽ እንዳትታገሹ። አባሪው ወይም ደስ ያለሽ ቅጭው። እሺ ቤቢዬ፣ በቃ አንተ ውስጥ ግባና ተረጋጋ። እሺ ለዛሬ አልፌዋለሁ። ከዚህ በኋላ ደግሞ ማደርጎን ነው ያውቃለሁ። ውዴ ደስ ያለሽ እናርጊ አንቺ። ቆይ ግን ምን አይነት ጥላቻ ነው ያለብሽ? ትሰማኛለህ? ለማውራትም ቢሆን እንኳን እንዴት እንዳስጠላኝ ብታውቅ። ድምፅህን ባልሰማ በጣም ደስተኛ ነኝ። እሺ እኔ እንደፈለግሽ አድርጊ። ቢያንስ ግን አባቴ እንደ ኧረ እባክህ ለምንድን ነው የምትወው? እሱ እኮ አሁንም የኔ አንድ አካል ነው። ትሰምኛለሽ? አባቴ ደም ግፊት አለበት። ቢያንስ አታበሳጩ እያሉሽ። ኧረ እባክህ አዘንክለት ማለት ነው? በጣም የሚገርም ነገር ነው። ለልጁ ያላዘንክ ለአባት ማዘን በጣም የሚገርም ነገር ነው። ይኸውልሽ ቤቲ እስከ ዛሬ እኮ የበደልኩት። ኧረ ወደዛ እንዳትነካኝ። ምንም አይነት መልስ እንዳትመልስልኝ። ስነ ስርዓትን የምትይዝ ከሆነ ስነ ስርዓትን ይዘህ ኑር። አብሪሎ አንቺ ወይኔ ምንድን ነው እንደዚህ አቻኩል የጠራኝ? እባክህ ችግር ውስጥ
አንዷ ባለፈው ፈነከተች ወይስ በተኛ በሱሪን ይዛብሮተች? አንተ ደግሞ በቃ የኔ ችግር ሁሌ ከሴት ጋር ብቻ ተገናኘ ነው ይመስላል። ታዲያ ምን ላድርግ? ሌላ ችግር እኮ ገጥሞ ያውቅም ብዬ ምን ሆነሽ? እንድታላግጥብኝ አይደለም የሚቀርበው መፍትሄ እንድትሰጠኝ እኮ ችግሩን ንገረኛ። ከዛ በኋላ መፍትሄ እንፈልግላለን። ምን ሆነ? ከቤት ተባረረ። አባረረኝ ማለት ዝም ብለው እንደዚህ ማባረር? ምን እባክህ የሆነ ጊዜ ላይ ሆነ ሰው ልጅ ገብቼ ተጋግቶኝ ነበር። እንትና ደግሞ ነች የመሰባት ልጅ ገባው። ሴት ናት አይደል? እስኪ መጀመሪያ አስጨርሰኝ። ምንም እኮ አዲስ ነገር የለውም። አብራ በድጋሚ ሴት ዘገባ ካከራይ ጋር ጣለ። ገንዘብን ደግሞ ጋበስክበት። አሁን እጅ ላይ ምንም የለም። ይሄን ነው አይደል ልነግረኝ ነበር? አዎ በቃ ጠቅላላ ሲደረግ ይሄው ሌላ አዲስ ነገር የለም። ቆይ ግን አንተ መቼ የምትመከረው? አብራ መቼ ነው የምትስተካከለው? ሄኖክ ታውቃለህ አይደል ሆደ ቡቡ ነኝ። ሴት ልጅ ቆይ ብርድ ላይ ቆማ እያየኋት እንዴት ነው ዝም ብዬ የማለፈው? በቃ አልቻልኩኝ ይዣት ገባሁ። ኧረ ተው አብርሃም ተው፣ ተመከር፣ ተው። ሄኒ በእናትህ አትፍረድብኝ። ምን ላድርግ እንዴ? ይኸውልህ አይን አልጨፍነውም አይደል እንዴ? በቃ ልክ ሾፋቸው ነው ጉምዥት ነው የምለው። ምን ላድርግ ታዲያ እንዴ? እሺ ቆይ ለብር እንኳን ባትጨነቅ ለጤና አትጨነቅም? ምንድነው ግን እያሰብክ ያለው? ያው እሱ እንድታግዥኝ አይደል የጠራሁሽ? ያው በኢኮኖሚ ምናምን እስካገግም ድረስ ያው ወይኔ አብርሃም። እሺ ቆይ ምን ለማድረግ አስብክ? አብርሃም እናንተ ቤት ልግባ ልትለኝ እንደ ምን ችግር አለው? ጓደኛዬ ወንድሜ አይደል እንዴ? ባለፈው እኛ ቤት ገብተህ የሰራውን ስህተት በደንብ ታውቀዋለህ አይደል? እሱ በይቅርታ ታለፈ አይደል እንዴ? ነው ወይስ ቂም ዘብኝ ይቅርታ ያልተቀበልከኝም? ይኸውልህ አብርሃም ሲጀመር ይሄ ነገር ይሄ ነው ይሳናል። አሁን ላይ አባዬም የቤቴን ፍቃድ ያስፈልጋል። እኔ ብቻ የምወስነው ነገር አለ። ለካ አንቺ ቤቱ ባሉካ አይደለሽም። አብርሃም አትቀልድ በእናትህ። ይልቅ እሺ ካለ ሂድና አባዬን አናግረው። እሺ በቃ እንደዛ አደርጋለሁ። አብርሽ ጋሽ እንዴት ነህ? እንዴት ነው? ሰላም ነህ? ሰላም ነው አለን ይመስገን። እንዴት ነው? አለን ይመስገን። ባለፈው እኮ አጉል ሰዓት መጥቼ እንደው የልብ የልባችን ሳናውጋ ተመለስኩኝ አይደል? አዎ ምን ይደረግ። ልጄም እንደ ጎረምሳ ቤቱን እያመሰው ነው። ቆይ ምንድን ነው ሊሆን የሚለው? ሰላም አልነበራችሁም እንዴ? ምንም ሰላም ሊሰጠኝ አልቻለም። አይ እንደው በቃ እሱ ልጅ እንደው ጥሎበት ከጥፋት ስራ አይጠፋም አይደል? እርሶን የመሰለ አባት እያለው እንደዚህ ይሆናል። አለመታደል። ኧረ ተወኝ። ከውስኪ ውጪ ሌላ ነገር ጠጥቼም አላውቀውም። አረቂ ጠጥቶ አንገቴን ያስደፋኝ። ምን አረቂ? እንደምን ጎደለኝ ብሎ ነው እንደመጠጥ ስልም። ኧረ በስመ አብ። ምን አቅለታለሁ? ይሄ ጨምላቃ። አቤት ውርደት፣ አቤት ውርደት፣ አቤት ውርደት። ቆይ እንደው እርሶስ እንዴት ዝም አሉት? እንዴት አስቻሉት? ምን ዝም እለዋለሁ? ላባረረው ስል ባለቤቴ ቶ ብላ አስቀረችው። እንግዲህ ጋሽ እሺ ካለኝ እመክረዋለሁ። እንግዲህ ምን አማራጭ አለኝ? እሺ ካለ ነው። ግን እንጃ የሚለወጥ አይነት ከሆነ እስኪ ሞክራለሁ። አረ ምከርልኝ። የአይኔ ማረፊያ ሲበላሽ እንዴት አድርጌ እችለዋለሁ? ይኸውልዎት ጋሽ ስለ እሱ ምንም አያስቡ፣ ለእኔ ተዉት። እንደው የሆነ ችግር ገጥማኝ እኮ ላማክሮት ነበር አመጣጤ። እንዴ ምንድን ነው ልጅ አብርሃም? አከራዬ የሆነ ነዝናዛ ጨቅጫቃ ነገር ናቸው። አረ እኔ ራሱ ነዝናዛ ሰው አልወድም። ውይ እኔም ጥሎብኝ ጨቅጫቃና ነዝናዛ ሰው በጣም ነው የሚያስጠላኝ። ያው እኔ እኮ ከጭቅጭቅ ለመራቅ ብዬ እዚህ ለትንሽ ቀን ካስጠለሉኝ እኮ ብዬ ነው የምመጣው። ያው መቼም አባቴ አይደሉ? አረ አብርሃም ታዲያ ምን ችግር አለው? አንተም እኮ ለእኔ ልጄ ማለት ነህ። አመሰግናለሁ ጋሽ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እውነት ነው የምሉት፣ በጣም ነው የማመሰግነው። አረ አብርሽ በፈለግከው ሰዓትና ጨዋታ ናፍቆኛል። በዛውም ደግሞ ያንን ልጅ ትመክርልኛለህ። ይኸውልዎት ጋሽ ስለ ሄኖክ እንዲች ብለው እንዳያስቡ፣ እኔ ያለሁ እኔ እቆጣጠራለሁ። ይኸውልዎት ስሩ እግር ስር እየተከተልኩኝ ውስኪ እንዲጠጣ ነው የማደርገው። እኔ እያለሁ ማድረግ አይጠጣም። የእርሶ ልጅ ሆኖ አይጠጣም፣ በምንም ታምር አይጠጣም። ብቻ ይሄንን አረቄ ቦታ መልከስከሱን እንዲያቆምልኝ ነው የምፈልገው። ሞክራለሁ። ችግር የለም። አረቄ ፒን ይጠጣል የእርሶ ልጅ ሆኖ። አንዳንድ ሰው በእጁ ያለውን ነገር አያውቅም እኮ ጋሽ። ለዛ እኮ የገረመኝ ባልጠፋ ነገር እንዴት አረቄ ላይ ግን ምን አስበህ ነው? ምን ውዴ? እንዴ ለእኔ ሳትነግረኝ ባል ሰው ቤት ውስጥ የምትቀላቅለው? ያው እኮ ልጃችን ነው እኮ ብዬ ነው። እንዴ እና ታዲያ ቢሆንስ? ቆይ ግን እኔ እዚህ ቤት የሚከናወኑትን ነገሮች ማወቅ የለብኝም? መፍቀድ የለብኝም? እንደ ሚስት መፍቀድ የለብኝም? እስኪ ንገረኝ። አለብሽ የኔ ፍቅር።
ያው እኮ ውሳኔ ቅር አይልሽም እኮ ብዬ ነው። ቢሆንም ማወቅ ነበረብኝ። እሺ ይቅርታ፣ ለወደፊቱ አስተካክላለሁ። አታኩርፊ። ቤቢ ግን በጣም እያስከፋኝ ነው። እሺ ሁልጊዜ ለምንድን ነው እንደዚህ አይነት ውሳኔ የምትወስነው ብቻህን? እኔም ማማከር የለብህም እንዴ? ሁለተኛ እንደዚህ ብታደርግ ግን አኩርፈዋለሁ። ምን ልጨምርላችሁ? ኪዬ ምንም አያስፈልግም። ለምን ቁጭ ብለሻል? ወይ እኔ ትንሽ ስራ ላይ ልጨርስና እበላለሁ። ምንም አያስፈልጋችሁ? ምንም አያስፈልገንም ተባልሽ። እሺ አንተ ስራ ጨርስ በላች። ዝበላውን አትበላም እንዴ? ልጅ አብራር እዚህ ማዕድ ላይ አብረን ስለተቋደስን በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል ጋሽ፣ እግዚአብሔር ያክብርልኝ። ያው እንግዲህ እግረ መንገድንም ይሄ ልጅ እኔን አልሰማ ብሏል። ተመክሬልኝ ጋሽ ምንም እንዳያስብ እኔ አስተካክለው። አንተ ቤቢን ጋሼ እንዳትለው ትሰማኛለህ? ድጋሚ አልነግርህም። ይኸውልህ ምንም ነገር እንዳያሳስብ እኔ አስተካክለዋለሁ። እሺ ማን ከማን ተሽሎ ነው እባክህ እሱን ስነ ስርዓት የምታስይዘው? መጀመሪያ የራስህ ስነ ስርዓት ያዝ። አትዝረክረክ። እዚህ አትዝረክረክ ነው ያለችው ወይስ? አሁን ያልኩት ምን ነው? ልትክድ ነው እንዴ? ገና እዚህ ቤት ከመምጣቱ በነገር አትቀኝ። አንተ ዝም በል። እኔ የምልህ እዚህ ቤት ስንት ቀን ነው የምቆየው? አንድ ቀን? 2 ቀን? እስከፈለገው ጊዜ ድረስ መቆየት ይችላል። እንደዛ የሚባል ቀን የለም። እኛ የማንንም ጎረምሳ የምንቀልብበት አቅም የለንም። ተግባባን? እሱ እንደሆነ አፍረታቶ ነው እንጂ በዚህ እድሜው ሰው ቤት የሚጠለልበት ጊዜ አልነበረም። ተይ እንጂ ችግር አትጥሪብን እንጂ ደስ ይበላል። ቤተሰባችንም ይስፋ አይደል ጋሽ? ዝም ብላ እኮ ለጨዋታ ነው እንጂ እናሷ ቅድም አውርተናል። በጣም ወዳኛለች፣ በእውነት ወዳኛለች። ወዳኛለች ማለቴ በወንድምነት ማለት ነው። አጠፋው እንዴ? ትሰማለህ? እዚህ ቤት የምትኖር ከሆነ በእኔ ህግ ብቻ ነው የምትመራው። ወለም ዘለም ማለት የለም። ምንድን ነው ነገር? ጓንታናሞ ነው አይደለም? ትሰሚኛለሽ? ምግባችንን በሰላም እንብላበት። ችግር ካለብሽ ደግሞ በግልጽ መናገር ነው። የማንም ጎረምሳ ቤቴ ውስጥ እንዲጨፍር አልፈልግም። እሷ ልክ ናት። ልክ ናት? አዎ መፈንጨት አይቻልም። በተለይ ደግሞ አረቄ መጠጣት በጣም የተከለከለ ነው። የማንም አንቀራሪ ቤቴ እንዲደፍሩ አልፈልግም። በተለይ ደግሞ አንተ። ቆይ ለምን ባላልኩበት ስሜ የምታጠፊው? አንተ ለምን ስለ ስራ አይኖርም? ለምንድን ነው እናት ላይ የምትጮው? አብርሃም ተጫወቱ። ትያለሽ ነይ። ቆይ ግን አንቺ እኔን ማሳበድ ነው እንደምፈልጊው? ከፈለክ ማበድ ትችላለህ። ቆይ ለምን የማይናገሩ ነበር? አንተ ዝም በል አጋሰስ። አሬ ነገር እንዴት ነው? ቆይ ተው፣ ችግር የለም። በቅርቡ ልኳን ነው ማስገባት። ልክ የምታስገባት ሚስት ፈልግ በለው እና ደግሞ ከዚህ ቤት ባላይህም ብለህ ንገረው። ማየት ካልፈለግሽ ቤቱን ለቀሽ መሄድ ትችላለሽ ብለህ ንገራት። እኔን ማየት ካልፈለግሽ ጥርግ በይ ከዚህ ቤት እያለሽ ጥርግ። ከቤቴ የትም ንቅንቅ አልልም። ከፈልግ አግብተህ መውጣት ትችላለህ ብለህ ንገረው። ጉድ! ከቤቴ ነው ያለችው። ይኸውልህ ጥርግ ማለት ትችላለህ፣ አግብተህ ውጣ እያለች ነው ጭራሽ። ትዳር መቼም ቢሆን ይሄን ቤት ለቅቄ አልወጣም። ከኔ ጋር የተጋቡ ሰዎች መጨረሻቸው አያምርም ብለህ ንገራት። ይኸውልሽ እንዳታስቢው፣ ከቤቴ ንቅንቅ አልልም፣ ከፈለግሽ ራስሽ ውጪ ብሎሻል። ከኔ ጋር የተጋቡ አንተ ሰምቼዋለሁ። ሁለታችሁንም እየተከታተልኳችሁ ነው። ምንም አይነት ስህተት አልፈልግም። አመዳሞች የጠላት ቀጠና ውስጥ አንድ ያለህ አንተ ምን እንደማደርግ አንተ ጭልቅ እያለኝ ያለው እየተከታተልኳችሁ ነው። ደግሞ ይልቅ አንተም ቢሆን ስህተት ባትሰራ ጥሩ ይመስለኛል። ተጠንቀቅ። መሳሳት እንኳን የማይፈቀድበት ምን አይነት ቢርሙዳ ትራይንግል ነው? ምንድን ነው ይሉት? ምን ባረጋት ይሻለኛል? ግን ይኸውልህ አብርሃም ስማኝ፣ እንደሚመስለኝ ከሆነ ሁለታችሁ ትዋደዳላችሁ። ቆይ ለምን ተቃረባችሁ አታወሩ? አንተ ደግሞ ነገሩን አጠራው ሲባል ታደፈልሳለህ። በቃ ተይኝ። እሺ በለኝና ሞክር። በቃ ትናንትና ማሰብ ያስፈልጋል አይደል እንዴ? አብርሃም በቃ ዝም በለኝና ብለህ እሺ በለኝ። ይኸውልህ ስህተትን የምታረምበት መንገድ ነው። ለኔ ነው
ቤት ከገባን ረጅም ጊዜ ሆነን አይደል? ዛሬ አብረን እንዳደረግ ይመስልሻል? ማደር እንዴ ቤቢዬ፣ ምን ማለት ነው? ተነጋግረን ነበር እኮ ረስተኸው ነው? ምንድን ነው የተነጋገርነው? እንዴ ቃል ኪዳን ከማሰራችን በፊት ምንም ነገር እንደማናደርግ ተማምለን ነበር እኮ። እኔ ደግሞ መሀላውን የሚክድ ሰው በጣም ነው የሚያስጠላኝ። ኡፍ እሱን ተይው። ዋናው መዋደዳችን ነው የሚያስፈልገው። አሁን እኔና ከጎኔ ቁጭ በይ። እኔ ክብረ ንጽህናዬን ያለ ሰርግ ማስነካት አልፈልግም። እሱን ደግሞ ነግሬሃለሁ አይደል ቤቢ? አይ እንግዲህ አታበሳጭኝ። እኔ ያልኩሽ አይደል እንዴ? እንዴ ቤቢ እየጮክብኝ እኮ ነው። ውይ ይቅርታ ጮኩብሻለሁ። እኔ ፍቅር በጣም ነው ያዘንኩብህ። እሺ ቆይ ግን አንተ ለዚህ ነበር የምትፈልገኝ ማለት ነው? ትዳር መስርተን ልጆችን እንድንወልድ አትፈልግም ማለት ነው? ውይ ይቅርታ አልኩሽ አይደል እንዴ? ያው እኮ ዝም ብዬ ስለናፈቅሽኝ ነው። በጣም ነው ያዘንኩብህ። በቃ ይቅርታ አድርጊልኝ እሺ ውዴ። እሺ በቃ ቤቢ፣ ሁለተኛ ግን እንደዚህ እንዳትለኝ እሺ። እኔ እናት ማለት ትችላለህ። እሺ በቃ አንተ ስመጣ ኪያን እዛኛው መኝታ ቤት እናስገባት ተባባልን። ያው ለእኔ ብለህ አንተም ያሻልም ሰፋ የሚለው ክፍል ጸዴ ነው ማለት ነው። ኪያም የተወሰነ ጠረን ይኖራል ለ15 ቀን ምናምን። ኧረ ቆይ ግን ስማኝ፣ እንዴት ነው ግን አባዬን የሰማኸው? አብራ የሚለው ነገር ያጣል ብለህ ነው? የሆነ በቃ ጥዝ ብዝ ምናምን ነገር አልኩት። ችግር የለውም ገባህ። ደበረኝ? አይ እኔማ ምን ደበረኛል እንኳን መጣልኝ። ግን እንዴት ብለህ እንዳሰማኸው ግራ ገብቶኝ። ይልቅ እሱን ተውና ከዛች ከቤት ጋር እንዴት ነው? ቅድም ስቶሪ ያዩዋችሁ ነበር። አሪፍ ይመስላል ያለው ነገር። እባክህ እኔና እሷ ነገር አብቅቷል። ከቀን ወደ ቀን እየባሰ ነው ያለው። መቼም ቢሆን የምንግባባ አይመስለኝም ከዚህ በኋላ ማለት። እባክህ እሷ ልባሏ ይቅርታ ዝግ ነው። በዛ ላይ ደግሞ አረቄ ጠጥቷል ምናምን ብላ ከአባዬ ጋር ልታጣላኝ ነበር። አዎ አንተ ይኸውልህ፣ አባት ራሱ አረቄ መጠጣት ጀመረ። ክብሬን ዝቅ አደረገ። እንደኔ ውስጥ ከጠጣ ምናምን እያለብን ነበር። ቆርጭም ወባል። ፈርቻታለሁ በእናትህ። አባዬን በሆነ ባልሆነ ነገር እኮ እያናደደችው፣ በኋላ ደግሞ ከፍ ብሎ እንዳላጠው እየፈራኝ ነው። ታዲያ ይሄ እኮ እንደ ቀልድ የሚታይ ነገር አይደለም። የሆነ መላለም እንደማንፈልገው ያው አብርሽ ደግሞ ምን አይነት መፍትሄ ነው ያለው? እያያት አይደል እንዴት እንደምታቀሳስር እንዴ! እኔንም እኮ አጥረገረገችኝ። አትይች ዋዛ አይደለች። አብርሽ ግን እንደው ጨዋታውን ካነሳው አይቀር ሴት ሰድባ ለመጀመሪያ ጊዜ አንተ ዝም ስትላዩ አታውን እቺን መሰለሽ እጅ ላይ እጅ እንዴት ነው የሚነሳው? እሺ ብትለኝማ ነበር። ይኸው እኔ ነግሬሃለሁ። ግን ከእሷ ጋር አጉል ተሳፍጣ ጎዳና እንዳትለ። ኧረ እውነትና አባቴ ይኸውልህ፣ እኔ ኪያ ላይ ተፍ ተፍ ሙጭ ጅብል ይሻለኛል። እኔ የምልህ ዛሬ አላየኋትም። የት ሄዳ ነው? ኩሽና ናት። ብዙ ጊዜ እኮ ወደ ውጭ አትወጣም። እየመረቅን ቁም ነገር ነው የምልህ። አንተና ቤት ማር ያለውን ነገር ብንቀርፈው ደስ ይለኛል። ካልሆነ ይኸውልህ ከአባትህ ጋር ከባድ ችግር ውስጥ ነው የምትገባው። ምን አደርጋለሁ? በቃ ነገራቸው ያው ከድሮ ጀምሮ ግንኙነት እንደነበራችሁ ምናምን የልጅ ልጃቸው አንተ ማለት እንዴ እየቀለድክ ነው አብራ? ቆይ እስኪ አስበው፣ እንዴት ነው የልጅ ልጅህን እኔ አሳጥቻለሁ ብዬ የምነግረው? ዘግዝቆ እንዲሰቅለኝ ነው? ትሰማኛለህ? ይኸውልህ የእናንተ ቤት ጉድ ምንም የሚያልቅ ነገር አይደለም። ለማንኛውም ሻነች ይለምጣ። ምን ክያ ጋር ነው የምሄደው አትልም? ምን ሻኑ ምን አይላል? አው እሷን ለማየት ነው የምሄደው። አንቺ 10 ያደው ያልኩሽ አይደል? ደግሞ ልጄ እያልሽ ሰፈር የምትመጪውን ነገር አቁሚ። ተናግሬያለሁ። እምቢ ካልሽ ድርሽ እንዳትይ ነው ማረግሽ። ምን አገባኝ? ፈቅረሽ ነው እኮ ልጄን የሰጠሽ። ከአመታት በኋላ መተሽ ልጄት ያለሽ አታፍሪም? በቃ ማየት አልፈልግም። እዚህ አካባቢ ድርሽ እንዳትይ። አሁን ሄኖክ ቢሰማ ምን ይለኛል? ሰላም አመሹ። እንዴት አደሩ ጋር? እኔ ጥያቄ አለኝ ጋሽ። እኔ የምለው ቆይ ሄኖክ እናቴ ሞታለች አላለኝም እንዴ? ምንድን ነው ነገሩ? አልገባኝም። ታዲያ አንተ እዚህ ምን ትሰራለህ? እንትን ነው ጋሽ፣ ሽንት ቤት ጠፍቶኝ። የዚህ ሽንት ቤት ሁሌ ነው የሚሸውደኝ። ቤቱ ጋር ነበር ሽንት ቤቱ። ታዲያ የኔ ክፍል ምን ሆኖ ሽንት ቤት የሚመስለው? ጋሽ
በጣም ይቅርታ አድርጉልኝ። በጠበጥኩት ይግቡና ረፍት ያድርጉ። እኔ የምልሽ ነው። ሰላም ደሩ ጋሽ። ጨጓራ የተቃጠለው እኮ። እሺ ምንድን ነው የሚሻለኝ? እሺ ነገር ልጠጣ መሰለኝ። መንፈስ መስለሽ ማለት እንትን ነው። ክፍል ቤት ማን ነው? ክፍል ተሳስቼ ነው የመጣሁት። በጣም ይቅርታ አድርጊልኝ። ውዴን ለመተናኮስ ነው የመጣኸው ማለት ነው? ለመተናኮስ ትሰምኛለሽ? ይኸውልሽ እኔ ሴት የሚባል ፍጡር አይመቸኝ። እናንተም ግድ ስለሆናችሁብኝ ነው የማያችሁ። እንዲህ ባህሪያችሁ ራሱ ደስ ነው የሚለኝ። እና ምን ስትል ለካኝ? እስቲ ንገረኝ። እንትን መንፈስ መስለሽኝ። በስመ አብ ወልድ ስላላየሽኝ ምን መንፈስ? ጥሩ። በዚህ ጸባይክ ምን ዘለቅ እንዳይመስልሽ ማደርገህ ነው የማውቀው። ባለቂ ዘመን ምን አይነት ውጥረት ውስጥ ነው የገባሁት? ያቺ ደግሞ ታባቴ ነው። ቤታን ይዘናልሽ። ምንም ታናገረኝ? ቁም ነገር ነው ዛሬ አንድ ጊዜ ብቻ ይናል። ምንድነው የምታናገረኝ? እኔ እናንተ ቁም ነገር የሚያስወራ የጋራ ጉዳይ ነገር የለንም። ምንድነው? ሁሉም ነገር እዚህ ጋር ማብቃት ያለበት ይመስለኛል። ማርታ፣ ችግራችንን ተነጋግረን መፍታት አለብን። ምንድነው የሚያበቃ? ከአባቴ ጋር የጀመርሽውን ነገር አቁሚ ማርታ፣ ይበቃሻል። አንቺ እኮ ማስመሰል አያምርብሽም። አቁሚ ነው ያልከው? እቃቃ መሰለህ እንደያዝ ነው። ትዳር እኮ ነው። ቤቲ፣ እዚህ ቤት እኮ ለምን እንደገባሽ በደንብ ጠንቅቄ አውቃለሁ። ለምንድን ነው የገባሁት? ይሄ እኮ ግልጽ ነው። እኔን ለመበቀል ነው አይደል? አይደለም። ከአባት ጋር ትዳር መስርቼ ነው የመጣሁት። በዛ ላይ ወደዋለሁ። ይሄን ነገር ደግሞ ድጋሚ መናገር ያለብኝ አይመስለኝም። ማርታ፣ ጉዳይሽ እኮ እኔ ነኝ አይደል? እንግዲህ እውነቱን ንገሪኝ ካልከኝ አንተን ልበቀልህ ነበር የመጣሁት። ግን ደግሞ ከአንተ ይልቅ አባቴ የተሻለ ስለሆነ አንተን ትቻለሁ። አታስመስይ። ደግሞ አሁንም ድረስ እኔን ምን ያህል እንደምትወጂኝ በደንብ አውቃለሁ። ተሳስተሃል። ያንተ ፍቅር ከልጄ ጋር አብሮ ወጥቷል። በጣም ከመጥላት የተነሳ ሳይክ ራሱ ትቀፈኛለህ። እመኚኝ ማርታ፣ በተለየ መንገድ እከስሻለሁ። አንቺ ብቻ አንዴ መጨረሻ እድል ስጪኝ። አንዴ መጨረሻ እድል። ምን እድል ነው ያልከው? ቆይ አንተ አታፍርም እንዴ? የአባትህን ሚስት እንደዚህ ስትጠይቅ እፈር እንጂ። እባክሽ ማርታ፣ እሺ በይኝ። እሺ በይኝና እንደ ድሯችን ነን። ምን እንዳታስበው፣ ከአንተ ጋር መቼም አይሆንም። አንተ እኮ ለእኔ ዋና ጠላቴ ነህ። አውቃለሁ ማርትዬ፣ ግን ደግሞ የመጀመሪያሽ ነኝ አይደል? እና የመጀመሪያ ብትሆንስ? ማን አትረሳም ያለ? ማርትዬ እባክሽ፣ ከረፈደም ቢሆን ገብቶኛል። ስህተቴን ማረምበት አንድ መጨረሻ እድል ስጪኝ። ምን እያልከኝ ነው? እባክሽ እሺ በይኝና ምንድን ነው? ምን እየተካሄደ ነው? ማን ነው? ከማርቲ ማለት ምን እየተሰራ ነው? ቤቢ እንደሱ አይደለም። ቆይ እኔ ላስረዳ።